ማን ፈጠረህ ሲባል ሥላሴ። ሥላሴ ስንት ናቸው? አንድም ሶስትም ናቸው። አንድነት ሶስትነታቸው በምንድን ነው? በስም በግብር በአካል። በስም ሶስትነታቸው እንዴት ነው? አብ ወልድ መንፈስ ቅዱስ። በአካል ሶስትነታቸው እንዴት ነው? ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። በግብር ሶስትነታቸው እንዴት ነው? አብ ወላዲ ነው፣ አስራጺ ነው። ወልድስ ተወላዲ ነው። መንፈስ ቅዱስስ ሰራጺ ነው። አብ አስራጺነቱ ለማን ነው? መንፈስ ቅዱስን ያሰረጸ። ወላዲነቱ የማን ነው? ወልድን የወለደ። ወልድስ የማን ልጅ ነው? የአብ። የተወለደው ከማን ነው? ከአብ። መንፈስ ቅዱስ የሰረጸው ከማን ነው? ከአብ። እነዚህን ምስጢራት ምና ይሄ ሁሉ ተጠቅሎ ያለበት ነው። ለያይተን አሁን ቃሉ አንድ ነው። ልብ በሉ። አንዱ አብ ምንድነው ነው የምንለው? ቅዱስ ነው። አንዱ ወልድ ምንድነው ነው የምንለው? ቅዱስ ነው። አንዱ መንፈስ ቅዱስ ምንድነው ነው የምንለው? ቅዱስ ነው። ከዛ ደግሞ አንዱ የሚል በሶስቱም እንጠቀማለን። አንዱ አብ፣ አንዱ ወልድ፣ አንዱ መንፈስ ቅዱስ የሚል እነዚህ ቃላት የምንጠቀማቸው ለምንድን ነው ቢባል የአካል ሶስትነትን ለማሳየት ነው። ምክንያቱም አብ የራሱ አካል አለው፣ የራሱ መልክ አለው፣ የራሱ ፍጹም ገጽ አለው። የወልድም እንደዛው፣ የመንፈስ ቅዱስም እንደዛው። የአብ አካል ከወልድ አይሰፋም። የወልድ አካል ከአብና ከመንፈስ ቅዱስ አያንስም። የመንፈስ ቅዱስ አካልም ከአብና ከወልድ የተለየ አያንስም፣ አይሰፋምም፣ አይበልጥምም፣ አይበዛምም፣ አይረቅምም፣ አይገዝፍምም፣ እኩል ነው። ግን በአካል የተለያዩ ናቸው። የአብ አካል የራሱ፣ የወልድ አካል የራሱ፣ የመንፈስ ቅዱስ ራሱ። ከዛስ ደግሞ እነዚህ አካላት የት ነው የሚኖሩት ቢባል የአብ አካል ባለበት ሁሉ የወልድ አካል አለ። የወልድ አካል ባለበት ሁሉ የአብና የመንፈስ ቅዱስ አካል አለ። የመንፈስ ቅዱስ አካል ባለበት ሁሉ የአብ አካል አለ። በአብ ብቻ አካል በአብ አካል ብቻ የተያዘ በወልድና በመንፈስ ቅዱስ ያልተያዘ ቦታ ስፍራ የለም። በወልድና በመንፈስ ቅዱስ አካል ብቻ የተያዘ በአብ አካል ያልተያዘ የሚባል ቦታ የለም። ይህንን ቦታ ይችን አንድ ነጥብ አስቀምጬ እዚህ ባሳያችሁ፣ ይህንን ቦታ የአብም አካል አለበት፣ የወልድም አካል አለበት፣ የመንፈስ ቅዱስም አካል አለበት። አይገፋፉ። ረቂቅነታቸውም የአብ አካል የበለጠ ረቂቅ፣ የወልድ ቃል ከዛ የወልድ አካል ከዛ ያነሰ የመንፈስ ቅዱስ የሚባል የለም። ሁሉም እኩል ረቂቅ፣ ሁሉም እኩል ምሉ፣ ሁሉም እኩል በሁሉ ቦታ ያለ። ይሄን የምንገልጥበት አሁን ዝም ብሎ አሐዱ አብ ቅዱስ አሐዱ ወልድ ቅዱስ ስለተባለ ብቻ ነው ዝም ብለን አሐዱ ብለን ብቻ ሰምተን የምናልፋቸው ነገሮች አሉ። ይሄን ሁሉ ምስጢር የያዘ ነው። ከዛስ ደግሞ ቃሉ አይለወጥም። ቅዱስ 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 የሚለው ቃል የመላእክት ምስጋና ነው። ቀጥታ ቅዱስ የሚለውን ለአብ እንጠቀማለን፣ ቅዱስ የሚለውን ለወልድ እንጠቀማለን፣ ቅዱስ የሚለውን ለመንፈስ ቅዱስ እንጠቀማለን። ቃሉ አለመለወጡ ምንን የሚያሳይ ነው ቢባል የአብ የባህሪ ቅድስና፣ የወልድ የባህሪ ቅድስና፣ የመንፈስ ቅዱስ ባህሪያዊ ወይም አካላዊ ቅድስና እኩል ስለሆነ ማይለያይ ስለሆነ በባህሪ ስንት ስለሆኑ አንድ ስለሆኑ፣ በፈቃድ ስንት ስለሆኑ አንድ ስለሆኑ፣ በመለኮት ስንት ስለሆኑ አንድ ስለሆኑ ቅድስና ከዚህ ስለሚመነጭ ማለት ነው።